ሰላም ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። በስቴ ስትጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩበት ትናው ጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው እንግዲህ በትናንትናው ዕለት ወቸው ጉድ ፖድካስት ላይ እንግዲህ አሁን የቀረበውን ዶክተር ብርሃኑ ነጋ ነው። እንግዲህ እዛ ላይ ቀርበው የተጠየቁ ጥያቄዎች አብዛኞቹ እንቶ ፎንቶ ናቸው። ሙዚቃ ትወዳለህ ወይ? ዘፈን ትወዳለህ ወይ? ዳንስ እስክስታ ትወዳለህ? ይሄ ምን አገባ የኢትዮጵያ ሕዝብ ስለዚህ ይመለከተዋል እንዴ? መጠየቅ የሚገባቸው ኢዜማ ምን ሆነ ነው? ባለፉት 4 ዓመታት ብትንትን የወጣው እንዴት 5 ዓመት አንድነታችሁን ጠብቃችሁ መቆም እንዴት አቃታቸው ነበር መጠየቅ የነበረበት ፖድካስት ላይ። የልጅ ነገር ሆኖ ነው እንጂ እንዴት ነው ኢዜማ ያ ሁሉ ፓርቲ ጨፍልቆ ኢትዮጵያ ውስጥ አሉ የተባሉ ግዙፍ ፓርቲዎችን ጨፍልቆ በኢትዮጵያ ተፎካካሪና ተወዳዳሪ አንተ የተባለ ፓርቲ ለዘመናት ይቆያል ተብሎ የተገመተው ፓርቲ ጨፍልቆ ካበቃ በኋላ አንዲት ቀበሌ ባለፈው ምርጫ ኢዜማ እንዴት ማሸነፍ አቃተው? በዚህ መልኩስ የአሁኑ ምርጫ ላይ አንዲት ቀበሌ ወረዳ የማሸነፍ እድል አላቸው ወይ? ስንት መጠየቅ ነበር። የዓለም አቀፍ ጉዳይ፣ ሀገር አቀፍ ጉዳይ፣ የአህጉር አቀፍ ጉዳይ ስንት ነገር መጠየቅ እያለበት የትኛውን ሙዚቃ ትወዳለህ? የትኛውን እስክስታ ትወዳለህ? የትኛውንም ይውደድ እኔ ምን አገባኝ? ይሄ ግልየት እኮ ነው። በእርግጥ እሱም የመጣው ጭስ ያራዳ ልጅ እሳት የላሰ ፖለቲከኛ መስሎ ለመከሰት ነው። ፕሮፌሰሩም የመጣው ለመከሰት ነው እና ስለ ግለሰብ ገጽታ ግንባታ አይደለም እኛ የተጨነቅነው አህጉራዊ ዓለም አቀፋዊ ጉዳዮች ላይ ኢዜማ ምን ያክል ተሳትፎ አድርጓል። ምረጥኝ ምን ይዟቸው ከ5 ዓመት በፊት ያን የሚያክል ማአት ስፍር ቁጥር የሌለው ፓርቲ ጨፍልቆ አንድ ላይ የሆነ ፓርቲ እንደዛ ሆኖ አንዲት ቀበሌ ማሸነፍ አቅቶት እንደገና መንግስት ስልጣን እንደዚህ አይነት ሲያማትር በቃ ከኔ ቆር ብለው መንግስት ስልጣን ሰጣይ 50 ዓመት የደከመበትን ስልጣን ያገኙት በብልጽግና ርህራሄ ነው። እውነታ ያደ ስለዚህ እንዴት ነው አንድ ሰው 50 ዓመት በኢትዮጵያ ፖለቲካ ታግሎ አንዲት ወረዳ ማሸነፍ የሚያቅተው በምን ምክንያት ነው? ይሄን አጠይቁት ነበር። ለምንድን ነው እነዛ አንቱ የተባሉ ትልልቅ የኢዜማ ውስጥ የነበሩ ትልልቅ ፓርቲ የነበራቸው ግለሰቦች ብትንትናቸው የወጣው በምን ምክንያት ነው? የራሳችሁን አንድነት መጠበቅ ያልቻላችሁ የፓርቲ አመራሮች እንዴት ነው አገር ቢሰጣቸው አንድነቷን የምትጠብቁት? በምን ሁኔታ በምን ብቃት ነው? የልጆች ዕቃ እንቶ ፎንቶ ትጫታል እና ፑቲን ላለፈው 30 ዓመት እንኩትኩታ ወጥቶ ዱቄት የሆነችውን ራሽያ በመላ ዓለም የተፈራች የተንቀጠቀጠች ለማዕቀብ የማትበገር ማዕቀብ ምን እንደሆነ ታውቃላችሁ? ማዕቀብ ማለት እጅና እግርን ሰርተ ገቢ ዘግባ እንደማለት ነው። እጅና እግርን ታስረህ እና ኢራኖች ላለፉት 40 ዓመትና 50 ዓመት በማዕቀብ እየተገረፉ ዛሬ ዓለም ሁሉን የምታንቀጠቅጥ ታላቋን ኢራን ገነቡ። ታላቋን ኢራን አሜሪካንን የምታንበረክክ ታላቋን ኢራን የራሷን ባህር ሰርጓጅ የምትሰራ የራሷን የድሮኖች የምትሰራ የራሷን ቦሊስቲክ ሚሳይሎች የራሷን መኪኖች የራሷን ማሽኖች የራሷን ድልድዮች የምትገነባ የተራቀቀች አገር አደረጓት ኢራንን። የኞቹ እንዴት ናቸው ብላችሁ አትጠይቁም ነበር? ጨዋታ ነበር አይደል? በእርግጥ ኢትዮጵያ ውስጥ ያሉ ብዙ ፖድካስቶች እንቶፎንቶ ይበዛቸዋል። ግን ቢሆንም እንቶፎንቶ አንዳንድ ጉዳዮች ላይ ማለፍ አለበት። የማታልፈው በቃ በቁም ነገር ይዘህ የምታፋጥጥበት። እኔ ፖድካስት ላይ ቢቀርቡ ኖሮ እኔ ፖድካስት የለኝም ለካ እኔ ፕሮግራም ላይ እንግዳ ቢሆኑ ኖሮ እውነቴን ነው ብለህ የሚያውቁት አማርኛም እንግሊዘኛም አስጠፋባቸው ነበር። እውነት ነው ብለህ ቀልድ አላውቅማ። ላለፉት 30 ዓመት እናንተ 40 እና 50 ዓመት በፖለቲካ ውስጥ ምረጥኝ እኔ እንዲህ ነኝ እሱ እንዲያ ነው እነሱ እንዲያ ነው። በባለፈው ምንድን ነው ያደረገው ኢዜማ ማህበራዊ ሚዲያው ገጽ ላይ እንኩርድድ የተንኮረደደ የሚል ዘፈን አቆነባብረው እንኩርድድ የሚለው ማንን ነው? ብልጽግናን አስብ። እንኩርድድ የተንኮረደደ ይላል። አብሮ እየሰራ አብሮ እየበላ አብሮ እየጠጣ እንኩርድድ የተንኮረደደ የሚል ክሊፕ ለቆቃልን።
እና በአራዳ ሙድ ስታይል በጨሰ በእሳት አይሰራ እንደዛ አይነት ነገር ህዝቡ። በነገራችን ላይ በእውነት ነው ብዬ የምነግራችሁ አብዛኛውን ፖለቲከኛ ቀድሞ ሂዷል። ቀድሞ በቃ ምን እንደምታስቡ ያውቃል። ስለዚህ ትንሽ ለልጆች ጨዋታ ያዘ ነበር አይነት ነው ፖድካስቱ። ምንም ፍሬ ሀሳብ የሌለው ነው፣ ቁም ነገር የለም። 5 ሰዓት ሙሉ ሳይታወቁኝ እሱ የአንተ ማይንድ ሴት ነው እንጂ ይሄ ፖድካስት ላይ አንድም ቁም ነገር አልተነሳም። አንድም ቁም ነገር ጠይቋቸው እስኪ እንዴት ነበረ ቅንጅት የተበተነው? እንዴት ነበረ? እነዛ ሁሉ ወጣቶች የሞቱበት እንዴት ነበረ? ያገኛችኋትን ዜጎች ሞተው ደማቸው ፈሶ የተገኘችዋን ወንበር ለምን ሳትጠቀሙ ቀራችሁ? የሰራችሁት ስህተት ምን ነበረ? ከዛ ከቅንጅት በኋላ ፓርቲ አቋቁሞ ነበር 2-3 ብትንቱን ወጣል። ለምንድን ነው የተበተነው? ኤርትራ ላይ ስለነበረው ግንቦት 7 ምናምን የሚባለው ትጥቅስ እንዴት ነበረ? መጠየቅ የሚገባው ማዕት ጉዳይ እያለ ስለ ዘፈን፣ ስለ ምናምን፣ ስለ ዳንስ፣ ስለ እስክስታ በእርግጥም ያስጨነቀን እስክስታ ነበር። እኔስ ማለት እኔ በነገራችን ላይ በእውነት የአይምሮ ውቁር ራስ እያዛባኝ መጣ። ይሄ ፖለቲካው እውነቴን ነው ላይ ያቅለሽልሻል፣ ያሰለቻል። ዓለም እኮ እየነቃ ኢብራሂም ትሮሬ ሕፃን ልጅ ነው። ፕሮፌሰሩ ትምህርት ሳይጀምሩ በፊት ማነው ትምህርት ከጀመሩ ወይም ፖለቲካ ከጀመሩ በኋላ የተወለደ እንደውም አረ እንደዛ ማይሞላ 30 ምናምን ዓመት ልጅ ነው። ኢብራሂም ትሮሬ በአፍሪካ ፖለቲካ ላይ በሞላ ዓለም ፖለቲካ ላይ የፈጠረን ተጽዕኖ ተመልከት እስቲ ተመልከት። በዚች እድሜ እኮ ነው እናንተ አንዲት ፓርቲ ይዟችሁ ኢህአዴግ ስንት ቦታ ነው ብትንትን ይወጣ? ኦነግ ስንት ቦታ ነው ብትንትን ይወጣ? ቅንጅት ስንት ቦታ ነው ብትንትን ይወጣ? ኢዜማ ስንት ቦታ ነው ብትንትን ይወጣ? መፍረክረክ በቃ ደህና ናቸው። አሁን እነዚህ ጎበዝ ናቸው። ጎበዝ ብሎ ሰው በገንዘቡ በእውቀቱ በደሙ በምን ያግዛችኋል። ከዛ እናንተ ብትንት እንደዚህ ብሎ ቅልጥል በቃ ፀሐይ እንዳገኘው ቅቤ ቁልጥ። እኔ 3.2 ሚሊዮን ተማሪ ፕሮፌሰር የትምህርት ሚኒስተር ከሆነ ወዲህ የወደቀው ተማሪ መውደቅ የትምህርት ጥራት መለኪያ ሊሆን አይችልም። ይሄ የኔ እይታ መብቴ ነው። አይ ለምን ይሄን ትላለህ ብለህ የሚከሰኝ ካለ ሲል እንየው። ተማሪ መውደቅ የትምህርት ጥራት መለኪያ አይደለም። እኔ በሆን ምን ችግር አለ? አሁን ይሄን ያህል ተማሪ ለመጣል ፈተናው አልተለወጠም ብለዋል ፖድካስት ላይ እንደተናገሩት። ፈተናው ካልተለወጠ እኛ ኩረጃን በማስቆማችን ምክንያት ነው። ኦፍኮርስ ኩረጃን ማስቀረት የትምህርት ሚኒስቴር አንዱ አካል ነው እንጂ ዋናው አካል አይደለም። ዋናው አካል ጥራት መስጠት፣ ጥራት ያለው ትምህርት መስጠት፣ እንደገና ለውጡ መፍጠር። ለምሳሌ ይሁን እሺ 98% ተማሪ ወደቀና 2% አለፈ። በሚቀጥለው ስትመጣ 90% ነው መውደቅ ያለበት። ቀጥሎ ስትመጣ 80%፣ ቀጥሎ ስትመጣ 70% እንጂ ዘንድሮ ስንት ነው የወደቀው? 98፣ ዘንድሮስ 95፣ ዘንድሮስ 93። ከዛ የትምህርት ጥራት እኮ ያበደ ሆነ፣ ምርጥ የሆነ እና በዚህ መልኩ የሚለካ የትምህርት ጥራት ራስ ምታት ነው እውነት። አንዳንዶቹ አንተ በውጭ ፖለቲካ እሱን እሰራበታለሁ ሌላ ጊዜ ፕሮግራም። አሁን በተለይ በኢራን ጉዳይ ላይ ምናምን አነር ሆነ ትሰራለህ፣ ነብር ሆነ ትሰራለህ። በኢትዮጵያ ፖለቲካ ለምን በክቶናለህ? እናንተ ለምን በክቶናላችሁ? ትቀልዳለህ እንዴ? አንተ አያገባኝም ብለህ ሌላው ሲቆስል ሌላው ሲደማ አሰብኩበት እኮ። ሌላው ሲቆስል ስንቆስል ስንደማ የት ወድቃቸዋል እንኳን ያላለ እንዴ? ልጆች ቢኖሩንም እንደዚህ ሆነን ነበር ማለት እኮ ነው። እግዚአብሔር ስላተረፈን እንዴ በዛው ቁልጥ ብለን ሙተን ብንቀርም እኮ ቤተሰብም ቢኖር እኮ ማንም ሰው እኮ ቼክ አያደርግም እኮ። አባከና አያደርግም። ስንቱ ዙር ነው የደማነኝ እና እሱ አሁን ርዕሴ አይደለም። ትልቁ ነገር መገምገም አለባቸው ፖለቲከኞች። ቃላት ማሰማመር እሱ የደራሲ ስራ ነው። ቃላት ማሰማመር፣ ታሪኮችን መገጣጠም፣ ፍሰቱን መጠበቅ የደራሲ ነው እንጂ
የፖለቲከኛ ስራ ነው። ፖለቲከኛ ለህዝብ የተሻለ ኑሮ፣ ሰላምና ፍቅር፣ አንድነትና ተስፋ መስጠት ብቻ ነው ስራችን፣ ግዴታችን። የኔ ሀሳብ ነው። ሲሞቻችን ላይ ቃርብ ሼር አድርገው ወዳቻለሁ።